ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሐምሌ 29 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን በምክክሩ ላይ የሚገኙ ባለስልጣናት እንደ ማንኛውም ተመካካሪ እኩል ተሳታፊ እንጂ ስልጣናቸውን የሚያሳዩበት መድረክ አይደለም ሲል ኮሚሽኑ መግለጹን፣ የትግራይ የሰላምና ለውጥ ምክር ቤት ትግራይ ከህወሓት በኋላ በሚል ርዕስ በአዲስ አበባ ውይይት ማካሄዱን እንዲሁም አሜሪካ ከኤርትራ ጋር ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የትራምፕ አማካሪ ሐሰት ነው ሲሉ ማጣጣላቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በምክክሩ ላይ የሚገኙ ባለስልጣናት እንደማንኛውም ተመካካሪ እኩል ተሳታፊ እንጂ ስልጣናቸውን የሚያሳዩበት መድረክ አይደለም ሲል ኮሚሽኑ ገለጸ። በሀገራዊ ምክክር ጉባኤው ላይ የሚገኙ የክልል ርዕሳነ መስተዳድሮች፣ ከንቲባዎችና ሚኒስትሮች እንደማንኛውም ተመካካሪ እኩል ተሳታፊ እንጂ ስልጣናቸውን የሚያሳዩበት መድረክ አይደለም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ ሐምሌ 29 ቀን በሰጠው መግለጫ ላይ አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ በመግለጫቸው አመካካሪዎች የተሰጣቸውን ሚና በትክክል እየተወጡ ነው በማለት ገልጸው አልፎ አልፎ አመካካሪዎችም ሆኑ እኔንም ጨምሮ ለተመካካሪዎች የምንሰጠው ግብአት ትክክለኛውን አቅጣጫ ማሳየት እንጂ የኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድም ሲሉ ገልጸዋል። ፕሮፌሰር መስፍን አራያ አክለውም ምክክር ማለት መከባበርና መደማመጥ እንደመሆኑ መጠን የሌሎችን ማንነት ለማሳነስ ወይም ለመጨፍለቅ የሚደረጉ ጥረቶች ትክክል እንዳልሆኑና ኮሚሽኑ በስነ ምግባር መመሪያው መሰረትም እርምጃ እንደሚወስድባቸው ተናግረዋል። ምክክር ሀገራችን መጀመሪያ ነው፣ አዲስ ነገር አይደለም። ወደ እናንተ ስመጣ ከተለያዩ የፖለቲካ ፓርቲ አመራሮች ጋር ስወያይ ነበር። ሁላቸውም የየራሳቸው ያስተዋሏቸውን ነገሮች ይዘው መጥተው እንነጋገራለን። ወደፊትም ይህን እንቀጥላለን። የተለያዩ ተቋማት በዚህ ሂደት ውስጥ የታዘቧቸውን ሊሆኑ ይገባሉ የሚሏቸውን ነገሮች ወደ ኮሚሽኑ ምክር ቤት እያመጡ ያስተጋባሉ። እኛም በሂደት የምናረማቸውና የምናስተካክላቸውን ነገሮች ቀስ በቀስ እያሻሻል እንሄዳለን። ነገር ግን ቃለ ጉባኤዎችም ሆነ ሌሎች እንዲያድርጉ ተብለን ነው ወይም ይሄን የሰራ ነው የሚሉ ከሆነ እጅግ በጣም ልክ አይደለም። ምክንያቱም በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለባቸው። እንዳስተዋላችሁት እዚህ አዳራሽ ውስጥ የክልል ርዕሳነ መስተዳድር አሉ። የከተማችን ከንቲባ በሙሉ ቀን እዚህ ይገኛሉ እና ሌሎችም የፌዴራል አመራር ሚኒስትሮቹም እዚህ እንደሚገኙ አስተውላቸዋል። እዚህ የሚመጡ የክልል ርዕሳነ መስተዳድር ሆነ ከንቲባዎች እንዲሁም ሚኒስትሮች እንደሌላው ተመካካሪ በትክክል ቁጭ ብለው በስነ ስርዓት እንዲመካከሩ ነው እንጂ የነሱን ስልጣን ወይም ጉልበት ሊያሳዩን አይደለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው፣ መሀላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለነው። ኮሚሽነሩ አክለውም 160 የሚጠጉ አመካካሪዎችና ባለሙያዎች ለተመካካሪዎች ገለልተኛ እውቀትና ግብዓት የመስጠት እንጂ የራሳቸውን አቋም የመጫን መብት የላቸውም ያሉ ሲሆን አልፎ አልፎ የሚታዩ ግድፈቶች ቢኖሩም በኮሚሽኑ እርምት እየተወሰደባቸው መሆኑንም ገልጸዋል። የምክክር ሂደቱ ከ10 እና ከ50 ወደ 250 ስልታዊ ቡድኖች ደረጃ የተሸጋገረ መሆኑን የገለጹት ፕሮፌሰር መስፍን አራያ በየቡድኑ የተመረጡ ተወካዮች የታጠሩ ሀሳቦችን በማጠናቀቅ በቃለ ጉባኤው በመፈራረም ወደ 500 አባላት አጠቃላይ ጉባኤ ለማለፍ በዝግጅት ላይ ይገኛሉ ብለዋል። አንዳንድ ቦታ ላይ ሀሳቦች በቶሎ የሄዱላቸው ቡድኖች አሉ። አንዳንዶቹ ደግሞ አሁንም እኔን ከእናንተ ጋር በምናገርበት ሰዓት ሀሳባቸውን በደንብ እንደገና እያዳመጡ እንደገና እያስተካከሉ እንደገና እያዳበሩ ምናልባት ተስፋ የምናደርገው ዛሬ በዚህ ከሰዓት በኋላ ሁላቸውም
16ቶቹም ተፈራርሞ ይጨርሱ ይሆናል ብለን ነው። እነኛ 16ቱም ተፈራርመው ከጨረሱ በኋላ ምን ማለት ነው? ወደየ500 ወደየ1 አጀንዳ ወደሚወያዩበት ትልቁ የ500 ጉባኤ ይሄዳሉ ማለት ነው። የ500 ጉባኤ ሙሉ በሙሉ የሚሳካ ከሆነ ነገ ይጀምራል። ነገር ግን አሁንም ዛሬ የሚያድር አጀንዳ ያላቸው ካሉ ወደሚቀጥለው ቀን ይዘዋወራል ማለት ነው። ስለዚህ ለምሳሌ ለዛሬ አሁን ከሰዓት በኋላ ተይዞ የነበረው ፕሮግራም 4000ም እዚህ ትልቁ አንደኛው አዳራሽ ላይ ይገኙና ስለ 500 ሂደት ሙሉ ገለጻ ይደረግላቸዋል ተብሎ ነው የተያዘው። ስለዚህ እንግዲህ በሚቀጥሉት 1 ሰዓትና 1 ሰዓት ተኩል ውስጥ ምን ያህሉን ስራቸውን ያገባድዳሉ የሚለውን የምናየው ነው የሚሆነው። ይህንን ካልኩኝ ዘንዳ 500ዎቹ ከተጀመሩ በኋላ ሙሉውን ሂደት ያን ጊዜ በደንብ የምናሳውቃቸው ይሆናል። የ4000 ተመካካሪዎችን የትራንስፖርት የምግብና የጤና ሁኔታ ማስተናገድ ሰፊ ስራ የሚጠይቅ ቢሆንም ሂደቱ በተቀመጠለት መርሃ ግብር መሰረት በጥሩ ሁኔታ እየሄደ ይገኛል ያሉት ዋና ኮሚሽነሩ በሀገራዊ ምክክር ጉባኤው ላይ እየተሳተፉ የሚገኙ ተመካካሪዎች ልዩነታቸውን አሻግረው የሀገርን የጋራ ጥቅም በሚያስቀድሙ ጉዳዮች ላይ እየመከሩ እንደሚገኙ አብራርተዋል። የትግራይን የሰላምና ለውጥ ምክር ቤት ትግራይ ከህወሓት በኋላ በሚል ርዕስ በአዲስ አበባ ውይይት አካሄደ። የትግራይ የሰላምና ለውጥ ምክር ቤት ትግራይ ከህወሓት በኋላ በሚል ርዕስ በአዲስ አበባ ባካሄደው ውይይት በትግራይ ስላለው ወቅታዊ ሁኔታና ስለ ክልሉ ቀጣይ ዕጣ ፈንታ መክሯል። በምክክሩ ላይ ንግግር ያደረጉት የቀድሞ የመከላከያ ሰራዊት ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረተንሳይ የምክር ቤት የተቋቋመው በአቶ ጌታቸው ረዳ ይመራ የነበረውን የትግራይ ጊዜያዊ አስተዳደር ለመመለስ ነው በሚል ለሚነሱ ጥያቄዎች በሰጡት ምላሽ ማኒፌስታችን የጌታቸው ረዳን አስተዳደር መመለስ የሚል ነገር አልያዘም ብለዋል። ዋናው ዓላማችን ትግራይን መመለስ ነው ያሉት ሌተናል ጀነራሉ ትግራይ በጦርነት ልትጠፋ ስለሆነና በአንድ ቡድን አምባገነናዊ አገዛዝ ስር ስላለች በቅድሚያ ትግራይን ማዳን አለብን ሲሉም ተናግረዋል። በትግራይ ክልል አንድ ቡድን ጠመንጃውን፣ ኢኮኖሚውን፣ ፖሊሲውን፣ ፓርቲውን፣ መንግስቱን፣ እቁቡን፣ እድሩን ተቆጣጥሮ የሚገኝበት አካሄድ እናቁም የሚለው የምክር ቤቱ ዓላማ መሆኑንም ገልጸዋል። የህወሓት ቡድን ከዚህ በፊት ከሰራ ወንጀል በበለጠ አሁን እየሰራ ነው ያሉት ሌተናል ጀነራል ጻድቃን ከሰሞኑ በመቀሌ የግዳጅ ወታደራዊ አፈሳን የተቃወሙ ወጣቶች መረሸናቸውን አረጋግጠናል ብለዋል። ከፌዴራል መንግስቱ ጋር ያለን ግንኙነት እየተሻሻለ መጥቶ አሁን ያለንበት ደረጃ ላይ ደርሰናል ያሉ ሲሆን አሁን ላይ የትግራይ ለውጥ ፈላጊ ኃይሎች በተሻለ ሁኔታ እየተሰባሰቡ ነው ሲሉም አንስተዋል። ማዕከላችንን ትግራይ አድርገን እንሰራለን። በትግራይ ያለው ችግር ሲፈታ በኢትዮጵያና በቀጠናው ያለው ችግር ይፈታል በማለትም አብራርተዋል። በትግራይ ከህወሓት ቡድን በኋላ አስተዳደር ሲመሰርቱ የጸጥታ ኃይል እንደሚያስፈልጋቸው የገለጹት ሌተናል ጀነራል ጻድቃን ይህ የጸጥታ ኃይል በኢትዮጵያ መንግስት የጸጥታ ኃይል አወቃቀር ስርዓት ነው የሚተዳደረው በማለትም አስረድተዋል። አሁን ያለው ታጣቂ ኃይል ወደ ፌዴራል መንግስት የጸጥታ ኃይል እንዲገባና የተቀረው ደግሞ በዲዲአር መሰናበት እንዳለበት ምክር ቤቱ እቅድ እንዳለውም ገልጸዋል። አሜሪካ ከኤርትራ ጋር ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የትራምፕ አማካሪ ሐሰት ነው ሲሉ አጣጣሉ። አሜሪካ አንድ የአፍሪካ ቀንድ አገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይም ሚስጥራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አስተባብለዋል። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው አገር ላይ አታሴርም ሲሉ ገልጸዋል። አማካሪው አሜሪካ ከአንድ የቀጠናው አገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለትም አስፍረዋል። ማሳድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው አገር የተባለው ማን እንደሆነ በስም ባይጠቅሱም አሜሪካ ለአንዱ አዘንብላለች የሚለውን ሐሳብ ግን አጣጥለዋል።
የትራምፕ አማካሪ እንዲህ ያለ ስምምነት አለመኖሩንና ይህንንም በተመለከተ ንግግር እየተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲ ግንኙነት ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ሲሉም አክለዋል። ስምምነቶች ወይም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላም የማስፈን ተስፋን አደጋ ላይ ይጥላል ሲሉም ጠቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብጽ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት መከተሉን እንደሚቀጥል የጠቀሱት ቡሉስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑንም አመላክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ ከ2 ሳምንት በፊት መጻፋቸውን አባይ ቴሌቪዥን መዘገቡ ይታወሳል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የህወሓት ቡድን በወልቃይት ኮሪደር ፈጽሞታል የተባለው የግጭት ትንኮሳን ተከትሎ በአካባቢው የተከሰተ ውጥረት እንደቀጠለ መሆኑን እንዲሁም ኢትዮ ኢስታንቡል ሆስፒታል ሀገር በቀል አቅሞችን በመገንባት ወደ ውጭ ሀገር የሚያስኬዱ ሕክምናዎችን በሀገር ውስጥ መስጠት የሚያስችል አገልግሎት መዘርጋቱን ማስታወቁን ጨምሮ ሌሎች መረጃዎችን ዘነበ ህልፍ እንደሚከተል ያስደምጠናል። የህወሓት ቡድን በወልቃይት ኮሪደር ፈጽሞታል የተባለውን የግጭት ትንኮሳ ተከትሎ በአካባቢው የተከሰተው ውጥረት እንደቀጠለ ነው። በሱዳን ጦርነት ቅጥረኛ ተዋጊዎችን ማሰለፉ የሚነገረው የህወሓት ቡድን ባለፈው ቅዳሜ ሐምሌ 25 2018 ዓ.ም ከወልቃይት ጋር በሚዋሰነው የኢትዮ ሱዳን ኮሪደር በኩል ጥቃት መፈጸሙ በስፋት ተዘግቧል። በኢትዮ ሱዳን ኮሪደር ሸረሪና በተባለው አካባቢ ከተካሄደው ከዚህ ውጊያ በኋላ የህወሓት ቡድን ታጣቂዎች አስከሬን ሱዳን ድንበር ላይ መገኘቱን ተዘግቧል። ስማቸው እንዳይጠቀስ የጠየቁ የወልቃይት ጠገዴ ሰቲት ሁመራ ዞን አንድ ባለስልጣን ደግሞ ግጭቱን የቀሰቀሱት የህወሓት ሰዎች ናቸው ሲሉ ለዶይቼ ቬለ ተናግረዋል። የህወሓት ቡድን ሽንፈቱን ለማስተባበል እየሞከረ ነው ያሉት እኒህ ባለስልጣን ግጭቱ ከመፈጠሩ በፊት ባሉት ቀናት የቡድኑ አመራሮች ተነሱ ሁመራ ልንቆጣጠር ነው በሚል ለወታደሮቻቸው ቅስቀሳ ሲያደርጉ ነበር ብለዋል። ይህ በእንዲህ እንዳለ የትግራይን ጊዜያዊ አስተዳደር በኃይል አፍርሶ ክልሉን የተቆጣጠረው የህወሓት ቡድን አዲስ መመሪያዎችን አውጥቷል። በመመሪያውም ህወሓት እያደረገ ነው ያሉትን አፋኝ እንቅስቃሴ ተቃውመው የወጡ የቀድሞ የቡድኑ ታጣቂዎችን ስራ እሰጣቸዋለሁ ተመለሱ የሚል ጥሪ አቅርበዋል። እነዚህ ጥሪ የቀረበላቸው ኃይሎች በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ከአንድ ዓመት በፊት በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር በኃይል ለማፍረስ ያደረገውን እንቅስቃሴ የተቃወሙ የቀድሞ የህወሓት ቡድን ወታደራዊ አዛዦችና ወታደሮች ናቸው። አቶ ጌታቸው ረዳንና ዶክተር አብርሃም በላይን ጨምሮ ሌሎች ባለስልጣናት የህወሓት ቡድን ፈጽሞታል ያሉትን ይህን ትንኮሳው ግዘው አስተያየታቸውን አስፈረው ነበር። አቶ ጌታቸው ረዳ የትግራይን ህዝብ አንድነት በማፍረስ በአልቡርሃንና በፋኖ ላይ በመተማመን ከሁሉም በላይ በሻቢያ ላይ ተስፋ አድርጋችሁ በፉከራና በድምጽ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉ የቡድኑን ወታደራዊ አዛዦች መተቸታቸው አይዘነጋም። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይም ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩትን የህወሓት ቡድን በሸረሪና በኩል ጦርነት መክፈቱን ይፋ ማድረጋቸው ይታወሳል። ኢትዮ ኢስታንቡል ሆስፒታል ሀገር በቀል አቅሞችን በመገንባት ወደ ውጭ ሀገር የሚያስኬዱ ሕክምናዎችን በሀገር ውስጥ መስጠት የሚያስችል አገልግሎት መዘርጋቱን አስታወቀም። በአቶ ብርሃን ተር ላይ የተቋቋመው ኢትዮ ኢስታንቡል አጠቃላይ ሆስፒታል የ2018 በጀት ዓመት ስራ አፈጻጸም ሪፖርት ግምገማ ትናንት ሐምሌ 28 ቀን 2018 የሆስፒታሉ ሰራተኞችና ባለድርሻ አካላት በተገኙበት በሆስፒታሉ ቅጥር ግቢ ለመገናኛ ብዙሃን ባለሙያዎች መግለጫ ሰጥቷል። ኢትዮ ኢስታንቡል ሆስፒታል ከተመሰረተበት ጊዜ ጀምሮ ለታካሚዎች ጥራቱን የጠበቀ የሕክምና አገልግሎት ሲሰጥ መቆየቱን የገለጹት አቶ ብርሃን በበጀት ዓመቱ ብቻ ከ79000 በላይ ለሚሆኑ ዜጎች የተመላላሽ ሕክምና አገልግሎት በመስጠትና ከ4500 በላይ የቀዶ ሕክምናዎችን በማካሄድ አመርቂ ውጤት ማስመዝገቡን አስታውቀዋል። ሆስፒታሉ ሀገር በቀል አቅሞችን በመገንባቱ ቀደም ሲል ለሕክምና ወደ ውጭ ሀገር የሄዱ የነበሩ ታካሚዎችን ቁጥር በመቀነስ የውጭ ምንዛሬን ከማስቀረት ባሻገር የታካሚዎችን ችግር መቅረፍ መቻሉም በመግለጫው ተጠቅሷል። የሆስፒታሉ ሜዲካል ዳይሬክተር የአጠቃላይና ደረት አካባቢ ቀዶ ሕክምና ስፔሻሊስት ተባባሪ ፕሮፌሰር ስዩም ካሳ መርኔ በበኩላቸው ተቋሙ በኢንተርቬንሽናል ካርዲዮሎጂ መስክ ያለ ኦፕሬሽን በደም ስሮች በኩል በሚደረግ ሕክምና ጨምሮ በአዋቂና በልጆች የልብ ሕክምና በአጠቃላይ ከ738 በላይ ታካሚዎችን መታደግ መቻሉን አስታውቀዋል። ሆስፒታሉ በኢትዮጵያን ባለሙያዎች በመታገዝ ወደ ውጭ ሀገር የሚያስኬዱ በተለይ የልብ ሕክምናዎችን 90% በሆስፒታሉ መስጠት መቻሉን ጨምረው ጠቅሰዋል። እንደ ዶክተር ስዩም ገለጻ ሆስፒታሉ ከ46 በላይ ስፔሻሊስት ሕክምና ዘርፎች የላቀ አገልግሎት
እየሰጠ ሲሆን የራዲዮሎጂ ክፍሉም የሰው ሰራሽ አስተውሎት ቴክኖሎጂን በመጠቀም የሕክምና ምርመራ ጥራቱን በማሳደግ ላይ ይገኛል ብለዋል። የሆስፒታሉ የውስጥ ደዌና የአዋቂዎች ኢንተርቬንሽናል የልብ ሕክምና ስፔሻሊስት ዶክተር ከፈለኝ ደጀኔ በበኩላቸው ያለ ቀዶ ጥገና ሕክምና በካትላፍ በደም ስር በመግባት ለ503 ወገኖች የልብ ሕክምና መከናወናቸውን ጠቁመዋል። በሰኔ ወር 2015 ዓ.ም ጀምሮ ወደ ስራ የገባው ኢትዮ ኢስታንቡል ጠቅላላ ሆስፒታል በአሁኑ ወቅት 86 ስፔሻሊስት ሐኪሞችን ጨምሮ ለ333 ጊዜያዊና ቋሚ ሰራተኞች የሥራ ዕድል መፍጠሩ በመግለጫው ተጠቁሟል። በሶማሊያ በመንግስት ጦርና በፑንትላንድ ግዛት የጸጥታ ኃይሎች መካከል ግጭት መቀስቀሱ ተዘገበ። በሶማሊያዋ ከተማ ጋልካዮ በፑንትላንድ የጸጥታ ኃይሎችና ከፌዴራል መንግስቱ ጋር ግንኙነት ያላቸው ናቸው የተባሉ ኃይሎች መካከል ከፍተኛ ውጊያ መቀስቀሱ ተዘግቧል። ከፊል ራስ ገዝ የሆነችው የፑንትላንድ ኃይሎችና በሞቃዲሾ መንግስት ኃይሎች መካከል የተነሳው ውጊያ በቅርብ ዓመታት ውስጥ ከተከሰቱት የከፋው ነው ተብሏል። በምስራቃዊ የሶማሊያ አካባቢ ዛሬ ረቡዕ በተቀሰቀሰው ግጭት ሁለቱም ወገኖች ከባድ መሳሪያ መጠቀማቸውን የዓይን እማኞችና ምንጮች ተናግረዋል ሲል ቢቢሲ አስነብቧል። የፌዴራል መንግስቱ ለክሱ ምላሽ ባይሰጥም ግጭቱ ከመነሳቱ ከቀናት በፊት የፑንትላንድ ፕሬዝዳንት የሞቃዲሾ መንግስት ቀጠናውን ለማወክ መሳሪያና ሰራዊት አሰማርቷል ሲሉ ከሰዋል። ግጭቱ ከተነሳ በኋላ የፑንትላንድ ፕሬዝዳንት ሰይድ አብዱላሂ ዴኒ በቴሌቪዥን በተላለፈ ንግግራቸው የጸጥታ ኃይላቸው የታቀደ ኦፕሬሽን መፈጸሙን አስታውቀዋል። ይህ ተቀናጀ ኦፕሬሽን የተፈጸመው የፑንትላንድን ደህንነት አደጋ ላይ ለመጣል ያለመ የፌዴራል መንግስት የጦር መሳሪያ ክምችት የሚገኝበትን ወታደራዊ ሰፈር በቁጥጥር ስር ለማዋል ነው ብለዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን በመግለጫው በተደጋጋሚ የስልጣን ጊዜው ያለፈው ፕሬዝዳንት በማለት ወርፈዋቸዋል። የሶማሊያውን ፕሬዝዳንት ፑንትላንድን ለማወክና በአገሪቱ እጅግ በተረጋጉ ቀጠናዎች ደህንነትን ለማሰናከል ሞክሯል ሲሉም ከሰዋል። የፑንትላንድ ፕሬዝዳንት ያደረጉት ንግግር በአብዛኛው ያመዘነው በጋልካዮ ከተማ የተነሳውን ግጭት ሶማሊያ ከእስላማዊ ታጣቂዎች ጋር በድንበር ላይ ከምታደርገው ውጊያ ጋር በማያያዝ እንደሆነ ዘገባው ጠቅሷል። የፑንትላንድ ኃይል እንደ አልሸባብና ኢስላሚክ ስቴት ወይም አይኤስ ያሉ እስላማዊ ታጣቂዎችን በመዋጋት ዓመታት ማሳለፉንም ተናግረዋል። በዝርዝር ወደ ያዝነው መረጃ ስናልፍ ኢራን በሆርሙዝ የንግድ መርከቦች እንቅስቃሴ ሙሉ ለሙሉ ልትቆጣጠር መሆኑ ሲነገር ሁቲዎች የሳውዲ አረቢያን መርከብ በሚሳኤል መምታታቸውን ገለጹ። የሆርሙዝ ወሽመጥ እንደገና ለመክፈት ከኢራንና ከኦማን ጋር እየተደረገ ባለው ውይይት ወደ ባህረ ሰላጤ የሚገቡ መርከቦች በቀጥታ በኢራን ቁጥጥር ስር እንዲሆን የሚያስችል ሐሳብ መቅረቡ ተነግሯል። ይህ በእንዲህ እንዳለ ሁቲዎች በቀይ ባህር የሳውዲ ነዳጅ ጫኝ መርከብ በባለስቲክ ሚሳኤል መምታታቸው ተገልጿል። ዘሩፋኤል ሀብታሙ ዝርዝሩን ይዟል። በኢራንና በኦማን መካከል እየተደረገ ያለው አዲስ ስምምነት ቴህራን በሆርሙዝ የባህር ሰርጥ በኩል ወደ ፋርስ ባህረ ሰላጤ በሚገቡ መርከቦች ላይ ቁጥጥር እንድታገኝ የሚያስችላት መሆኑን የኢራን ከፍተኛ ባለስልጣናትና የክልሉ ዲፕሎማቶች ገልጸዋል። ይህ ስምምነት ለኢራን ከተሰጡት ትልልቅ ስምምነቶች አንዱ ተደርጎም ተወስዷል። ምንም እንኳን ኢራን ለምታነሳቸው ጥያቄዎች ምላሽ ለመስጠት የታሰበ ቢመስልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ሊጠናቀቅ ነው በሚል የሰጡትን መግለጫ ለጉዳዩ ቅርብ የሆኑ ምንጮች ማጣጥለውታል። እንደ ምንጮቹ ገለጻ አሁንም ድረስ ስምምነት ያልተደረሰባቸው ዋና ዋና ጉዳዮች አሉም ይላሉ። አንዱ የክልሉ ምንጭ ለሮይተርስ ሲናገር በሆርሙዝ ላይ የተወሰነ ቁጥጥር ለማድረግ ስምምነት ላይ ተደርሷል ብሏል። ሌላኛው ምንጭ ደግሞ ቁጥጥር የሚለውን ቃል እንዴት እንደሚተረጎም ገና ውይይት እንደሚያስፈልገው ጠቅሰው ማንኛውም አይነት ክፍያ በፈቃደኝነት ላይ የተመሰረተ እንዲሆን ግፊት እያደረጉ መሆኑን ገልጸዋል። የኢራን ከፍተኛ ምንጮች እንደገለጹት በአሁኑ ወቅት በጠረጴዛ ዙሪያ ያለው የስምምነት ሰነድ ኢራን ወደ ባህረ ሰላጤው በሚገቡ መርከቦች ላይ ቁጥጥር እንዲኖራት የሚያደርግ ነው። ይሁን እንጂ ዋናው መቃቀር የተፈጠረው ኢራን ከባህረ ሰላጤው በሚወጡ መርከቦች ላይ ምን አይነት ሚና ይኖራታል በሚለው ነጥብ ላይ ነው። ዋሽንግተን እስካሁን ለተገለጸው ስምምነት ይህ ዜና እስከተጠናከረበት ሰዓት ድረስ ይፋዊ መግለጫም አልሰጠችም። የአሜሪካ ባለስልጣናት ኢራን በዓለም ትልቁ የኢነርጂ መስመር ላይ ቁጥጥር እንድታደርግ ፈጽሞ እንደማይፈቅዱ በተደጋጋሚ ሲገልጹ ቢቆዩም ፕሬዚዳንት ትራምፕ ግን በየካቲት ወር የተጀመረውን ጦርነት ለማቆም ስምምነቱ መቃረቡን እየተናገሩ ነው። ይበንዲ እንዳለ በየመን የሚገኙት የኢራን አጋር የሆኑት ሁቲዎች በቀይ ባህር ላይ የሳውዲ አረቢያን የነዳጅ ጫኝ መርከብ መምታታቸውን ተናግረዋል። የቡድኑ ወታደራዊ ቃል አቀባይ ያያ ሳሪ በኤክስ ገጻቸው ላይ በወጡት መግለጫ ሚሳኤሎቹ መርከቧን በትክክል መምታታቸውን ገልጸዋል። ቃል አቀባዩ ጨምሮ እንዳስታወቁት እግዱ እንደ አውሮፓውያን አቆጣጠር ከሐምሌ 22 ከተጀመረ ጊዜ አንስቶ በቡድኑ ኢላማ የተደረጉና ጥቃት የተፈጸመባቸው የሳውዲ የነዳጅ ጫኝ መርከቦች ቁጥር ወደ 8 ከፍም ብሏል። ሳሪ በተጨማሪም 29 የሳውዲ የነዳጅ ማጓጓዣ መርከቦች በቀይ ባህርና በአረብ ባህር እንዲያልፉ መከልከላቸውንም ተናግረዋል። ቡድኑ በባብ
የእስራኤል መንደብ የባህር ወሽመጥ ላይ የጣለውን እግድ በተሳካ ሁኔታ ተግባራዊ ካደረገ በኋላ ሳውዲ አረቢያ የነዳጅ ጫኝ መርከቦቿን ወደ ሰሜኑ የቀይ ባህር ክፍል ማዞሯን ገልጸዋል። የባህር መስመሮቹን ለመዝጋት ውጤቱ ምንም ይሁን ምን በሰሜን ቀይ ባህር የሳውዲ ነዳጅ ጫኝ መርከቦች ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉ ቃል አቀባዩ ማሳውቀዋል። የሳውዲ ባለስልጣናት ደረሰ ስለተባለው ጥቃት የሰጡት አስተያየትም ሆነ ምላሽም የለም። ኢራን ከዋሽንግተን ጋር ቀጥተኛ ድርድር ባታደርግም የባህር ሰርጡን ሌላኛው ወገን ከምትቆጣጠረው ኦማን ጋር ስትደራደርም ቆይታለች። ትራምፕ ድርድሩ በጥሩ ሁኔታ እየተካሄደ መሆኑን ቢገልጹም ኢራን ድርድሩ ገና ረጅም ርቀት እንደሚቀረውም ገልጻለች። በስምምነቱ መሰረት ኢራን በባህር ሰርጡ ላይ ቁጥጥር ካገኘች ይህም በአሜሪካና በእስራኤል የተጀመረው ጦርነት በቀጠናው ያለውን የኃይል ሚዛን ወደ ቴህራን ያዘነበለ እንደሚያደርገውም ይገመታል። እንደ ኢራን ባለስልጣናት ገለጻ ቴህራን በባህር ሰርጡ ለሚያልፉ መርከቦች ከጭነታቸው ዋጋ ከ5 እስከ 7 በመቶ ክፍያ እንድታገኙ ስትፈልግ ኦማን 3 በመቶ እንዲሆን ስትመክር ዋሽንግተን ደግሞ ምንም አይነት ክፍያ እንዳይኖር ትፈልጋለች ሲል ሮይተርስ አስነብቧል። ስትከታተሉት የነበረው የዕለተ ረቡዕ ሐምሌ 29 ቀን 2018 ከአባይ ቴሌቪዥን የአውደ ዜና መረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት። ሰላም ጤና ይስጥልኝ። እንደምን አምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሚተላለፍላችሁ የሐምሌ 29 ቀን 2018 ዓ.ም የቢዝነስና ምጣኔ ሀብት ዘገባችን ወደ እናንተ የሚቀርበው ሰዓት ላይ ደርሰናል። የአዲስ አበባ ገቢዎች ቢሮ በመጪው ዓመት ከ380 ቢሊዮን ብር በላይ በግብር ለመሰብሰብ ማቀዱን ማሳወቁን፣ የኢትዮጵያ ኤሌክትሪክ ኃይል ከ120 ቢሊዮን ብር በላይ ከኪሳራ ወጥቶ ከ39 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘት መጀመሩን መገለጹን፣ የጸደይ ባንክ 2025-26 በጀት ዓመት እቅድ አፈጻጸምና የ2026-27 እቅዱን ይፋ ማድረጉን ጨምሮ ሌሎች ዜናዎችን ይዘናል። አባይ ቢዝነስን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የአዲስ አበባ ገቢዎች ቢሮ በመጪው ዓመት 380 ቢሊዮን ብር በግብር ለመሰብሰብ ማቀዱን አስታወቀም። በ2019 በጀት ዓመት በአዲስ አበባ ከተማ ደረጃ በአጠቃላይ 502.2 ቢሊዮን ብር ይሰበሰባል የተባለ ሲሆን ከዚህም ውስጥ የገቢዎች ቢሮ ድርሻ 380 ቢሊዮን ብር መሆኑን የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቋል። ቢሮው በሰጠው መግለጫ የግብር አሰባሰቡን ሂደት በተመለከተ ማብራሪያ አቅርበዋል። የከተማ አስተዳደሩ ከሚሰበስበው ግብር 72 በመቶውን ከተማዋን ለማልማት እንደሚያውለው መግለጫውን የሰጡት የገቢዎች ቢሮ የሕዝብ ግንኙነት ዳይሬክተር አቶ ሰውነት አየለ አስረድተዋል። በከተማዋ በንግድ ትርፍ በኪራይና በሜትር ትራንስፖርት ዘርፍ የተሰማሩ 456,000 የደረጃ ለግብር ከፋዮች አሉኝ ያለው ቢሮ በተሻሻለው የገቢ ግብር አዋጅ መሰረት የግብር ግዴታቸውን ከሐምሌ 1 እስከ ሐምሌ 30 2018 ዓ.ም መክፈል እንዳለባቸው አመልክቷል። ከደረጃ ለግብር ከፋዮች በዘንድሮ በጀት ዓመት ቢሮው 9.2 ቢሊዮን ብር ለመሰብሰብ ውጥን ይዟል ያሉት አቶ ሰውነት እስካሁን መረጃው ለተሟላላቸው ግብር ከፋዮች የግብር ውሳኔ በስልካቸው በመልእክት እንዲደርሳቸው ተደርጓል ሲሉ አስረድተዋል። በዚህም አብዛኛው ግብር ከፋይ በወቅቱ ግብሩን ከፍሏል፣ ቀሪዎቹም እየከፈሉ ይገኛሉ ሲሉ አክለዋል። ስለሆነም እስከ ሐምሌ 25 ቀን ድረስ ዓመታዊ ግብራችሁን እንድትከፍሉ መልእክት በስልካችሁ የተላከላችሁ ግብር ከፋዮች በሙሉ እስከ ሐምሌ 30 2018 ዓ.ም ብቻ ያለ ቅጣት መክፈል ትችላላችሁ ሲሉ ዳይሬክተሩ አሳውቀዋል። ይሁንና በተለያዩ ምክንያቶች በስልክ መልእክት ወይም ቴክስት ያልደረሳችሁ ግብር ከፋዮች እንዲሁም ከሐምሌ 25 በኋላ መልእክት የተላከላችሁ ግብር ከፋዮች ወደ ቅጣት አይገቡም ያሉት አቶ ሰውነት ቴክስት ከተላከላችሁ በኋላ ጀምሮ እስከ ነሐሴ 20 2018 ዓ.ም ባሉት ቀናት ውስጥ ዓመታዊ ግብራችሁን መክፈል ትችላላችሁ ሲሉ ተናግረዋል። ሸገር እንደዘገበው እስካሁን መልእክት ያልደረሳችሁ ደግሞ እስከሚላክላችሁ ድረስ በትዕግስት እንዲጠባበቁ ኃላፊው አሳስበዋል። የኢትዮጵያ ኤሌክትሪክ ኃይል ከ120 ቢሊዮን ብር በላይ ኪሳራ ወጥቶ ከ39 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘት መጀመሩ ተገለጸም። እንደ አውሮፓውያን አቆጣጠር በ2025 ዕዳው ወደ 122 ቢሊዮን ብር ማሻቀቡ በገለልተኛ ኦዲተሮች ይፋ ተደርጎ የነበረው የኢትዮጵያ ኤሌክትሪክ ኃይል በ2018 በጀት ዓመት ለዘመናት ከተከማቸበት ዕዳ ወጥቶ ትርፍ ማግኘቱ ተገልጿል። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ተቋሙ በ2018 በጀት ዓመት ለዓመታት ከነበረበት ኪሳራ ወጥቶ ወደ ትርፍ የተሸጋገረበትና ያልተጣራ 39.5 ቢሊዮን ብር ትርፍ ያስመዘገበበት መሆኑን ገልጸዋል።
ለተገኘው ውጤትም ለተደጋጋሚ ጊዜ ቅርብ የነበረውን የተቋሙ ከፍተኛ ዕዳ መንግስት መሸከሙ፣ የታላቁ ህዳሴ ግድብ ተጠናቆ ወደ ሥራ መግባቱ፣ የሀገሪቱን የኃይል ማመንጨት አቅም እጥፍ በሚባል ደረጃ መጨመሩና የዳታ ማይኒንግ ተቋማት ወደ ሀገር ውስጥ ገብተው ሥራ መጀመራቸው ሚና እንዳላቸው ገልጸዋል። የኤሌክትሪክ ኃይል ለኢትዮጵያ ንግድ ባንክ መክፈል የነበረበት ዕዳና ወለድ ተከፍሎ ማለቁን፣ ከዓለም አቀፍ አበዳሪዎች ያለበትን ብድር በተመለከተ ደግሞ እስከ ህዳር ያለውን ከፍሎ መጨረሱን፣ ላብነትም የቻይናው ኤግዚም ባንክ ተጠቃሽ መሆኑ ተጠቁሟል። ከተቋሙ ትርፍ ውስጥ ለውጭ ሀገሮች የሚቀርብ የኤሌክትሪክ ኃይልና ከዳታ ማይኒንግ ዘርፍ ከተሰማሩ ተቋማት የተሰበሰበው የውጭ ምንዛሬ ገቢ ከ475 ሚሊዮን ዶላር በላይ መሆኑን አቶ ሞገስ አስረድተዋል። እየተገነባ የሚገኘውና የምዕራፍ 1 ስራው የተጠናቀቀውን የአይሻ 2 የንፋስ ኃይል ማመንጫን ሙሉ በሙሉ በማጠናቀቅና 40 ጊጋዋት ኃይል ወደ ብሔራዊ ማከፋፈያ ቋት በማስገባት አጠቃላይ ሀገራዊ የኤሌክትሪክ ኃይል የማመንጨት አቅምን 9770 ሜጋዋት ለማድረስ መታቀዱንም አስረድተዋል። ተቋሙ በበጀት ዓመቱ አዲስ የውጭ ሀገር የኤሌክትሪክ ሽያጭ የሚደረግበት ሀገር እንደማይኖር፣ በአሁኑ ወቅት ያለውን ስርጭት ለማስቀጠል እቅድ መኖሩን ገልጸዋል። በተለይም በሱዳን ያለው የኃይል አቅርቦት ሙሉ በሙሉ መቋረጡንና ወደፊት ምን ሊፈጠር እንደሚችል እንደማይታወቅ፣ የታንዛኒያን በሙከራ ደረጃ መሆኑንና ወደ ዋናው ሽያጭ አለመገባቱን፣ ወደ ውጭ የሚቀርቡ የኃይል አቅርቦት እቅድ አፈጻጸም ባለበት ለመቀጠል መታሰቡን መናገራቸውን ሪፖርተር ዘግቧል። የኤሌክትሪክ ኃይል በተጠናቀቀው በጀት ዓመት ካመነጨው አጠቃላይ ኃይል ውስጥ 93 በመቶውን ለሀገር ውስጥ፣ ቀሪ 7 በመቶውን ደግሞ ለጎረቤት ሀገሮች ማቅረቡ ተመላክቷል። በበጀት ዓመቱ ካጋጠሙ ችግሮች ውስጥም የፕሮጀክት አስተዳደር አቅም ማነስ፣ የጸጥታ ችግር፣ የቁሳቁስ ስርቆት፣ የወሰን ማስከበር መዘግየት፣ የግዥ ሂደት መጓተት፣ የሎጂስቲክስና የነዳጅ እጥረት ፕሮጀክቶች በተያዘላቸው የጊዜ ገደብ እንዳይጠናቀቁ ማድረጋቸውን ዘገባው አክሏል። ጸደይ ባንክ የ2025-26 በጀት ዓመት ዕቅድ አፈጻጸምና የ2026-27 ዕቅዱን ይፋ አደረገም። ጸደይ ባንክ ለ3 ቀናት ሲያካሂድ የነበረውን የ2025-26 በጀት ዓመት ዕቅድ አፈጻጸምና የ2026-27 ዕቅድ ትውውቅ አድርጓል። ከሐምሌ 26 እስከ 28 ቀን 2018 ዓ.ም የተካሄደው የአፈጻጸም ውይይትና የዕቅድ ትውውቅ መድረክ ለባንኩ ቀጣይ ሥራዎች ስኬት ወሳኝ መሆኑ ተነግሯል። በመድረኩ የተገኙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ፣ የቀድሞ የባንኩ ፕሬዝዳንት አቶ መኮንን የለውም ወሰን ላለፉት 30 ዓመታት የፋይናንስ ተቋሙን መርተው ለባንክነት ያበቁት የጸደይ ባንክ ባለውለታ መሆናቸውን ተናግረዋል። ርዕሰ መስተዳደሩ በበጀት ዓመቱ የላቀ አፈጻጸም ላስመዘገቡ የባንኩ ሰራተኞችና ቅርንጫፎችም እውቅና ሰጥተዋል። ርዕሰ መስተዳደሩ ይህ እውቅና መሰጠቱ ሰራተኞችን ይበልጥ የሚያበረታታ መሆኑን ገልጸው ጸደይ ባንክ የማህበረሰቡን ፍላጎቶች ተረድቶ ችግር ፈቺ ሆኖ የዘለቀ ባንክ ነው ሲሉም ተናግረዋል። ርዕሰ መስተዳደር አቶ አረጋ ከበደ አክለውም ከማይክሮ ፋይናንስ እስከ ባንክ የሄደባቸውን አስቸጋሪ ችግሮች አልፎ እዚህ መድረሱ አስደናቂ ነው ብለዋል። የጸደይ ባንክ ፕሬዝዳንት የሆኑት ዶክተር ዮሐንስ አያሌው በበኩላቸው ባንኩ እንደ ኢሮፓያን አቆጣጠር በ2040 በአፍሪካ ካሉ 40 ባንኮች ቀዳሚ ለመሆን እየሰራ መሆኑንም ተናግረዋል። ባለፈው በጀት ዓመት በሀብት አሰባሰብ፣ በብድር አቅርቦትና በብድር ማስመለስ፣ በውጭ ምንዛሬ ክምችት፣ የባንኩን ጥሬ ገንዘብ በአግባቡ በአስተዳደርና በሌሎች መመዘኛዎች አመርቂ ውጤት ማስመዝገብ መቻሉ ተነግሯል። በዓለም አቀፍና ሀገራዊ ተለዋዋጭ ሁኔታዎች ምክንያት የፋይናንስ ዘርፉ ተገማች ባልሆነበት በዚህ ወቅት ጸደይ ባንክ በአዲስ የለውጥ አመራር ስር ሆኖ ፈተናዎችን በመቋቋም የበጀት ዓመቱን እንዳጠናቀቅ አሳውቋል። ባንኩ በቀጣይ ዓመት በተቀማጭ ገንዘብ፣ በውጭ ምንዛሬና በሌሎች የአገልግሎት ዘርፎች ልቆ ለመገኘት ዝግጅቱን አጠናቆ ወደ ሥራ መግባቱን ነው የተገለጸው። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎችን ስትከታተሉት የነበረውን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።